በመርሃ ግብሩ የክልሉ ከፍተኛ የመንግስት የስራ ኃላፊዎችና ስራ አስፈጻሚዎች፣ የዞን የወረዳና ልዩ ወረዳ እንዲሁም የከተማ አስተዳደር ከንቲባዎችና ባለድርሻ አካላት ተሳትፈዋል። በምክትል ርዕሰ መስተዳድር ማዕረግ የከተማ ልማትና ኢንዱስትሪ ክላስተር አስተባባሪና የክልሉ ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ስንታየው ወልደ ሚካኤል ውይይት የሚደረግባቸው ጥናቶችና የትግበራ አቅጣጫዎች በልዩ ልዩ የግብዓት ማሰባሰቢያና ማጥሪያ የውይይት መድረኮች ያለፉና እየዳበሩ የመጡ ናቸው ብለዋል። ለአብነት በየደረጃው ካሉ የሴክተራችን የሚመለከታቸው አካላት ጋር ውይይት ተካሂዶ ተግባቦት የተደረሰባቸው እንዲሁም ከክቡር ፕሬዝዳንቱና አማካሪዎቻቸው ጋር ውይይት ተካሂዶባቸው ግብዓት የተወሰደባቸው ናቸው። የዛሬው መድረክ ከክልላችን የየደረጃው ስትራቴጂክ አመራር ጋር ለመጨረሻ ውሳኔና ትግበራ የሚያበቃ ወሳኝ ግብዓት የምንወስድበት መድረክ ነው። በዚህ የውይይት መድረክ ከተካተቱ የጥናት ሰነዶች መካከልም የከተሞች ህገወጥ ይዞታዎች ጥናት፣ የማስተካከያ እርምጃ አማራጮችና የማስተግበሪያ መመሪያን ጨምሮ ልዩ ልዩ ኢኒሼቲቮች፣ የእስካሁን አፈጻጸምና የኮሪደር አስተዳደር መመሪያ ላይ የሚያተኩሩ በጥቅሉ 6 ሰነዶችን የሚዳስስ ስለመሆኑ አቶ ስንታየሁ በአጽንኦት ገልጸዋል። በዋና ዋና ከተሞች ለኢንተርፕራይዞች ልማት የተወሰዱ መሬቶች ለታለመለት ዓላማ መዋል አለማዋላቸውን ለማረጋገጥ የተጠና ጥናትና የመፍትሄ አማራጮች ይቀርባሉ። ሶስተኛ፣ የከተሞች የፈርጅ ሽግግር ጥናትና የአተገባበር አቅጣጫ ይቀርባል። አራተኛ፣ የገጠር ማዕከላት ቤቶች ግንባታ ኢኒሼቲቭ እና ማስፈጸሚያ ሰነድና የዲዛይን አማራጮች ይቀርባሉ። አምስተኛ፣ የአንድ መዋቅር አንድ ከተማ ካዳስተር ትግበራ ማስፈጸሚያ ሰነድ ይቀርባል። ስድስተኛ፣ ልዩ ልዩ የከተማ ማዕከላት ለማድረግ የተያዘውን ግብ ስኬት በእጅጉ የሚወስኑ መሰረታዊ ጉዳዮች ናቸው። እናም ከላይ የተዘረዘሩት የመወያያ ርዕሰ ጉዳዮች መንግስት ከተሞችን የብልጽግና ማዕከል ለማድረግ የተያዘው ግብ ስኬት የሚወስኑ መሰረታዊ ጉዳዮች ናቸው ብለዋል። የማዕከላዊ ኢትዮጵያ ክልል ከተሞች በተነቃቃ የለውጥና የመልማት ሀዲድ ውስጥ ናቸው ብለዋል። የክልላችን ከተሞች በተነቃቃ የለውጥ እና የልማት ሀዲድ ውስጥ ይገኛሉ። ከተሞቻችን ለኑሮና ለስራ ምቹ መሆን ጀምረዋል። በከተሞቻችን ልማት የህብረተሰብ ተሳትፎና ተጠቃሚነት አድጓል። ፕሮጀክቶችን በጊዜ ጀምሮ የመጨረስ አቅማችን እየተሻሻለ መጥቷል። የከተሞች ኢንቨስትመንት ስበትና የገቢ ማሰባሰብ አቅም ጨምሯል። እነዚህንና ሌሎች አማላይ የከተሞችን ጅምር እድገት የሚያደናቅፉና ወደ ኋላ የሚስቡ ጉዳዮችን ቀድሞ በጥናት እየለዩና መፍትሄ እያበጁ መሄድ እጅግ አስፈላጊ ይሆናል። ይህ የዛሬው መድረክ የዚሁ እሳቤ አንዱ ማሳያ ሲሆን በየደረጃው ባሉ መዋቅሮችና ከተሞች ልምዱ ተወስዶ በጽናት ተግባራዊ እንዲደረግ